Hello, ውዶቼ እንዴት ናችሁ? ዌልካም ቱ ማይ ቻናል ዲስ ኢዝ ሚካኤላ ሬዲያ ደርበላ ከንደንዘው ዩቲዩብ ቻናል ከንደንዘው ጋይሶች እንዴት ናችሁ? ሰላም ናችሁ? ኢት ኢዝ ሚ አንድ ደን ሄሎ እንደምን አላችሁ ወይ? ያው እንደምታውቁት እዚህ ሀገር ላይ ለማበድ ጫፍ ደርሳለሁ ባዴ ማለት ነው። አይስወርቱ ጋር ነው የምላቸው። በቃ የሆነ ከዚህ አይደለም ኢቨን እኔ በሰላም ያለሁት በቃ እዚህ ብዙ ነገር ተቋቁሜ ምናምን ነገር እየመሰለኝ ማለት ነው። እኔ ሲወጣ ጊዜ ባዴ ማለት ነው አይ ቲንክ በሌላ በኩል እንትን የሚያደርገኝ ስላለ ነው እንጂ ማለት ነው። አሁን በስዊዝራ እጄ ነበረና እንደን ለዛውንም ሲወጣ ጊዜ ያንን ላይ ቦታ ላይ ጥሩ ነበረ። አንደ ለዛ አይ ቲንክ ለዛ ነው መሰለኝ የትንክ የሚከላከልልኝ ነገር አለ እንጂ በቃ ኦቨር ነበርኩኝ። አሁን እኔ እዚህ የለውም ባዴ ማለት ነው። እዚህ የለውም። እዚህ ብኖር አብዳለው ባዴ ማለት ነው። እንደን እዚህ ላብድ እኔ ወደ ኔዘርላንድ ላብድ እንደዚህ ያሳበደኝ ነገር ምንድን ነው መሰላችሁ? ኤቭሪቲንግ ሲናገሩ ሲያደርጉ ልክ የላቸውም። በጣም ነው የሚያጋንኑት። እነርሱ የሚያደርጉትን ነገር ዜሮ ናቸው። ኢቨንም ባዴ ማለት ሰው እንደዚህ ያደረጋት ለማለት እነርሱ የሚያደርጉትን ነገር ዜሮ ነው። ቢያንስ እንኳን እኔን ሰላም አይሰጡኝም፣ ፋታ እንኳን አይሰጡኝም፣ እርዳታ እንኳን አይሰጡኝም። ማንም ሰው የሚያገኘውንም ነገር እኔን በነፃ ማግኘት አልችልም። በጣም ብዙ ዋጋ ነው የሚያስከፍሉኝ። በጣም ብዙ ውርደት ነው የሚያዋርዱኝ እና ማለት ነው። በዛ ላይ ባዴ ማለት ነው ኢቭንም ሕክምና እንኳን በቃ አሁን ይሄዳለው በቃ የለም በቃ በትክክል አይሰጠኝም። በቃ ይሆናል አይደለ በቃ ላይክ በቃ የተደበቀ ነገር አለ አይደል ነው ዋይ አንደል ሰው ማለት ነው። ወደች ለነገራችን የምፈልገው ነገር ማለት ነው አንደል ሰው ማለት ነው። ወደች ለነገራችን የምፈልገው እዚህ ሀገር ሲመጣ ባይደወይ ማለት ነው። እኔ አሁንም ፕሮቴስታንት ነኝ፣ በንጤ ነኝ እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ሃይማኖቴንም እዚህ ነው የቀየርኩት። እንደን ያው እንደቀየርኩት ነግሬያቸዋለሁ ባዴ ማለት ነው። ፌብሩዋሪ 6 ባዴ ማለት ነው። እኔ በቃ ዝም ብዬ ነው ባዴ ማለት ነው። በንጤ ለመሆን የተነሳሳሁት ከዚህ ቀለበት ባዴ ማለት ነው። እንደን ሰው ማለት ነው ኢየሱስ ክርስቶስ እሚል ቀለበት ከተይሙ ገዛው። ከዛ ከሳምንቱ በኋላ በቃ እኔ በንጤ ለመሆን ወሰንኩኝ ባዴ ማለት ነው። እንትን ሰው ማለት ነው ወደ ቼለ ነገራችን የምፈልገው ነገር ማለት ነው። ማርያም በጣም ነው የምታስደፍረኝ፣ በጣም ነው የምጠላት ባዴ ማለት ነው። እኔ ብጠላም ባዴ ማለት ነው ምንም ማለት እንትን አላልኩም ነበረ፣ ግን ላይክ በቃ እኔ ያደና አላውቅም። በቃ ላይክ ማርያም ለኔ አትሆንልኝም ባዴ ማለት ነው። እንትን ሰው ማለት ነው ወደ ቼለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ያው እንደዛ ቢሆንም ያው ሰዎችን እንትን ማድረግ ምናምን ነገር ብለን ነበረ። ግን እናንተ እንደ ራሳችሁ ኖሮ እኛ እንደ ራሳችን እንኖራለን እንን ማለት ነው። ወደ ነገራችን የምፈልገው ነገር ምንድን ነው መሰላችሁ? እኔ መጀመሪያ ጊዜ እዚህ ሳራ የሆነ ሆስፒታል ውስጥ እንደዛ በውስጥ እንትን ስታደርገኝ ማለት ነው 16 ነው አይደል አላለቀም። የክዳነ ምህረት እንትን በእንትን ፀጉሬ ላይ ነው ያደረኩት አይደል አላለቀም። እንደዛ ነገር ነበረና ማለት ነው በዛውንም ተደፈርኩኝ ባዴ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው እኔ ደፋር ስላልሆንኩኝ ባዴ ማለት ነው በመደፈሬ በጣም የተገረምኩት። እኔ ማንም ሰው ደፍሬ አላውቅም። ማንም ሰው ግዴታ ግዳጅ ምናምን ነገር ከሰው ጋር የሆነ አሁን በግዳጅ የሚያደርጉትን ነገር ማለት ነው ማስፈራሪያ ምናምን ነገር አስገብቼ አላውቅም። ሰው አስፈራሪቼ አላውቅም። በፍጹም ምንም ነገር ላይ ተሳትፌ አላውቅም ባዴ ማለት ነው። ኢቭን የሆነ ነገር አድርጎኛል ብዬም አላውቅም ባዴ ማለት ነው። ተኩርምቴ ማለት ነው ከስንት ጊዜ ይታከማለሁ ብዬ ማለት ነው ከ16 ቀን በኋላ ሕክምና ይሰጥ ነበረና ከዛ ማለት ነው ልክ እንትን ልል ስል ማለት ነው የለም ያው ቀጠሮ በተሰጠን ጊዜ ማለት ነው። ከዛ በፊትም ደግሞ የሆነ ቦታ በጣም ሩቅ ቦታ ልኮኝ ማለት ነው እንደሆነ ሁሉንም ነገር የሚያደርጉትን ነገር ቃል ዓለም ነው ልላችሁ ፈልጌ ነውና ማንም ሰው በነፃ የሚያገኘውን ነገር እኔ በቃ ማግኘት አልችልም ባዴ ማለት ነው። ኢቭን ስራ ጠይቃለሁ፣ ስንት ጊዜ ስራ የለም። ኢቭን የገንዘብ ካርድ ጠይቀም ከስንት ጊዜ እስከ ስንት መከራ ነው ያገኘሁት ባዴ ማለት ነው። እዚህ ስመጣ አይዲ አልነበረኝም። መጀመሪያውንም አይዲ ሊሰጠኝ ይገባ ነበር። አይዲ አይሰጠኝም። እንዴት አልተሰጠሽም ምናምን ላይ ነበረች የሆነች ጎረቤት ነበረች እንደን ማለት ነው። አሁን ሲመጣም በስንት መከራ ነው የሰጠኝ ባዴ ማለት ነው። እስቲ የባንክ ቢኤስ ናምበር
ከሰተይ በኋላም በጣም በስንት መከራ ነው ሁሉንም ነገር የማገኘው ባዴ ማለት ነው። እዚህ ሀገር ባዴ ማለት ነው። እንደርሶ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው። አንዴ ያስወጥተንሻል፣ አንዴ መልሰንሻል፣ እየመለስንሽ ነው። አንዴ ያስወጥተንሻል፣ አንዴ እየመለስንሽ ነው ይለኛል። ይሄንም ባዴ ማለት ነው። ሁሌም የሆነም መልእክት ሲመጣብኝ ማለት ነው። እነርሱ ማለት ነው ሁሉንም ነገር መብት እንዳለንና በህግ መንገድ መሄድ እንዳለብን ነበር እየተነገረን እዚህ ሀገር ባዴ ማለት ነው። ግን እኔ ካሉት ነገር አንድ ነገር የለም ባዴ ማለት ከመጀመሪያ እስከ ናው ባዴ ማለት 2 ዓመት ሙሉ እንደን በዛ ላይም ቃጥሎታል። በቃ ላይ በአፍ ሊነግሩኝ አይፈልጉም። አይ ቲንክ ውጭ ነው አላውቅም፣ የሆነ ነገር ምን እንደሆነ አላውቅም። እንደን ሁሌም እንድሰቃይ ነው የሚፈልጉት። እንደን ዋይ እንደን ሆነ ኤርትራ አይደለሁም ብያለሁ። ላይክ ኤርትራ ሆነም በጣም ከብዶኛል። እኔ ኤርትራ ሆነ አልፈልግም ባዴ ማለት ወደ ችል ነገራቸው የምፈልገው ነገር ማለት ነው። እንደዛ ምለው ለምንድን ነው መሰላችሁ? በቃ አልችልም። ይሄን አይደለም እኔ ውሸትም አልችልም። ስትጀመር ምንም ሆኖ አይተኝም። ሰው ከተቀበለኝ ይቀበለኝ፣ ካልተቀበለኝ አይቀበለኝ። በቃ ምንም አገባኝም ባዴ ማለት ነው። በቃ ብዙ ድራማ አልወድም ባዴ ማለት ወድጄ ልነግራቸው የምፈልገው ነገር ማለት ነው። እንዲሁም በጣም ይገርመኝ ማለት ነው ድራማ ውስጥ በደን ያህል በመቆየቴ እኔ በቃ ለራሴ እንኳን ቃል ገብቼ ነው የምናገረው ማለት ነው። ውሸት አልወድም። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን ስለዚህ ማለት ነው ያው እዚህ ሀገር ከባድ ነው። በቃ አይ ቲንክ ውጪ ነው መሰለኝ እኔም ባደዊ ማለት ነው ያው አብጃ ያለው ባደዊ ማለት ነው። ባለባለም በባለም ባደዊ ማለት ነው። ከዚህ በላይ ምንም ማድረግ የለም ባደዊ ማለት ነው። የሚደረግ ነገር የለም ባዴ ማለት ነው። አንደርሶ ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ያው ሳራ የተባለችው አባዲ ስሙ ወደ ትክክለኛ ስሟ ሳራ አይደለም። ላይክ እሱ አባዲ ማለት ከሰተዋ አባዲ ማለት ስትደርግ ምን ብላ ነበር መሰላችሁ? አይ ቲንክ የሆነ ታይም ላይ የሆነች ልጅ ነበረች። ማን ነበር የምትባለው? አስመረት ሳሚ የሚባሉ ልጆች ነበር እኔ ጋር። ከዛ ምን አለች መሰላችሁ? ልንገራችሁ ማለት ነው እኛ ተዋህዶ ምናምን ነገር ያለች ነበረ። እኔ ካቶሊክ ነኝ አላልኳትም። እሷ ልጅ አላቃትም። መጀመሪያ እኔ ቀስ ብዬ ነው ሰው ጋር የሚገባው እንደን ማለት ነው። ሁሉንም ነገር አልነገራቸውም። ባዴ ማለት እሺ ዘኩሪ ይዝዋን የሆነች እብድ ነገር ነው የመሰለችኝ ልጅቷ ባዴ ማለት ነው። የምታወራው ነገር በቃ ፈረንጅ እንደዚህ ያደርጉን ያስባሉ። አንዴ እንትኑን ሆዱን ተበጥሶ ሞተዋል። አንዴ በቃ ላይክ እነዚህ ሰዎች ሊጫወቱብን ይፈልጋሉ። አንዴ ምን ትላለች መሰላችሁ? አንዴ ልጥሉን ነው፣ ከጊዜ በኋላ በጣም እንደ ቆሻሻ ልጥሉን ነው ትላለች። ከዛ በኋላ ምን ትላለች መሰላችሁ? ወደ ከአሜሪካ ሄጄ ነበር፣ አሜሪካ አልፈልግም ብዬ ወደዚህ መጣሁ አለች። ከዛ ለመሆን ያለች ነበር በሽሺ ጉሬ ይዝባዴ ማለት ነው። ቅዱስ ሚካኤል የሸጣውን ተሐለቃ አይደለም ቅዱስ ሚካኤል ማለት ነው። እንደኔ ልቃ መላእክት ነው የሚባለው ባዴ ማለት ነው። ይህን ያህል መደፋፈር እንኳን ጥሩ አይደለም አንደን ማለት ነው። ውድቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ውድቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ሺ ዞ ክሬዚ እንደን ከዛ እንደዛ ስትል ነበረች እና አይ ቲንክ የሷ ሳትጃት ሳራገባለች ሆነ አላላቀም የሆነ በቃ መንፈስ ነበረኝ። የሆነ በቃ የሰይጣን መንፈስ ገብቶ የነበረ ያኔ ሆስፒታል ስሄድ በቃ ከሳራ ጋር ትንሽ ስቆይ በቃ የሆነ መንፈስ መጣብኝ ባዴ ማለት ነው። በቃ ይሆናል አይደለ? የሰይጣን እንትን በቃ የሆነ በጣም ሰይጣናዊ የሆኑ ሰዎችን እንትን አለ አይደል? እንደዛ አይነት ነገር መጣብኝ ባዴ ማለት ነው። አንዳንድ ጊዜ ነው ባዴ ማለት ነው ሰይጣናዊ ሰዎች ማለት ነው። እንትን በጣም በሰይጣን እንትን የሆኑ ሰዎች አውቃለሁ ማለት ነው። እኔ በእንትናቸው ግን አንዳንድ ጊዜ እንዳናውቃቸው ያደርገናል ባዴ ማለት ነው። ለራሳቸው ብቻ የሚታወቃቸው አለ፣ ግን አብዛኛው ጊዜ ይታወቃል። እኔ ባዴ ማለት ነው ብዙ አሁን ውጡ እየተባላችሁ አልወጡም ማለላው አልፈልግሽም ካለኝ ማለት ነው። አንድ ልጅ እሺ ብዬ የምሄደው ለምንድን ነው መሰላችሁ? ችግር አለባቸው እነዚህ ሰዎች፣ ሃይማኖታቸውን ይቀይራሉ፣ ለገንዘብ ብለው ብዙ ነገር ውስጥ ይገባሉ፣ ብዙ ነገር መስዋዕት ስለሚከፍሉ ባይዘይ ማለት ነው። ብዙ ነገር ድክመት ስላላቸው ድክመታቸውን ባይዘይ ወንዶቹ እንድታወቅባቸው ስለማይፈልጉ በሌላ ነገር ነው ካቨር የሚያደርጉት ባይዘይ ማለት ነው። የሆነ ሰው ሲያስተዋውቃቸው ሰው ይጠምዳቸዋል ማለት ነው። እንደዚህ ስላደረግኩ አንተም እንደዚህ ማድረግ አለበት ይላሉ ማለት ነው። ሰይጣን ጥሩ ነገር ስለማያዝ ባይደይ ማለት ነው። አንደን ሰው ማለት ነው በብዙ ነገር ስለሚጠመዱ ባይደይ እኔ ደግሞ ያውቁኛል ባይደይ ሰዎቹ የሆነ
በቃ ይሆናል አይደል? እኔ ልጅ አልጥምም ባዴ ማለት ነው። እኔ ባዴ ማለት ልጅ አልጥምም ስላችሁ የሆነ አልሄድም የሆነ እንትን አልልም ባዴ ማለት ነው። በቃ እኔ ባዴ ማለት ነው የትኛውንም ቦታ ይሄ እያልኩኝም አልቀመጥም። ሰው በቃ እኔ እንደዚህ ስል ጊዜ በልቤ በጣም እንደዛ የሚል ሰው ያው እያለቀሰ የሚወጣለት ሰው እንዲሁም ደህና ነው ባዴ ማለት ነው። ላይክ እንደኔ ሰው ግን በጣም ተጎጂ ነው። በጣም ነው የሚጎዳው፣ ውስጡ በጣም ነው የሚሰበረው። አንድ ከተሰበረ በኋላ ደግሞ ለመመለስ በጣም ከባድ ነው ማለት ነው። ይቅርታ ቢጠይቀን ግን ልቡ በጣም እየተቃጠለ ነው ይቅርታ የሚለው። በቃ የፈለጉትን ነገር ካደረጉት በኋላ ምናምን ነገር እንደር ከባድ ነው ባዴ ማለት ነው። ያንን ሰው እንደነበረ ልስቅ እንደነበረ ልዝናና እንደነበረ ለእናንተ ሊሆን አይችልም ባዴ ማለት ለውሊ ሊሆን ይችላል። በቃ ቀዝቀዝ ሊል ይችላል ባዴ ማለት ነው። እኔንም እንደዛው ባዴ ማለት ነው። ውዶች ለነገራችሁ የምፈልገው ነገር ማለት ነው አሁን እንደ ፈጣሪ እድል ሆኖ ወይ ያንን ሰው ወይ የተመረቀ ከሆነ ወይ በጣም ጸሎተኛ ከሆነ ወይ በጣም እናንተን ልቡ ለእናንተ ቅርብ ከሆነ አየረ ፍጹም እኔ ትቼ ልሄድ አልችልም እዛ አካባቢ ምናምን ነገር ብላችሁ ልትረዱት ትችላላችሁ። ያንን ሰው ያንን ሰው ወይ የተመረቀ ከሆነ ወይ ቀና ከሆነ ወይ የተረገመም ከሆነ ሊሆን ይችላል ማለት ነው። በጣም ምናምን ነገር ይህንን ነገር ስለማትወዱት ወይ ስለምትወዱት አይደለም። አንዳንዴ መተት ይታሰራል፣ ትታሰራላችሁ። ያው የሰይጣን ነገር ሙልነት የለውም ባዴ ማለት ነው። ከሰይጣን ጋር የምታደርጉትን ነገር ኤቭሪ ታይም ነው የምትታሰሩት ባዴ ማለት ነው። አይደለም ከሰይጣን ጋር የሰይጣናዊ ሰው ሁሌም እየተመታታችሁ እየታሰራችሁ የምታደርጉትን ነገር ጭንቅላታችሁ ላይ ቃፎ ነው የሚሆነው። አንተ ሰው ማለት ነው። እኔ ኢቭን ባዴ ማለት ነው በራሴ አልተማመንም። በአሁን ታይም ላይ ጭንቅላቴ ትክክል የሚሰራ አይመስለኝም። እኔ ኔዘርላንድ ላይ ባዴ ማለት ነው እኔ በትክክል አስባለሁ ብዬ አላሰብም። የሚመጣልኝ ሀሳቦች ያለሁበትን ሁኔታ ኤቭሪቲንግ እኔ ሳስበው በቃ ሰው ክሬዝ በቃ ላይክ የሆነ በቃ ላይክ እኔ ጤነኝነት አይሰማኝም ባይ ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው። እንዲሁም እንደዛ ስለሆነ የሆነ መስመር ከሳትኩኝ በቃ በጣም ሊዛባብኝ ይችላል ብዬ በጣም ነው የምጠነቀቀው። ግን ደግሞ የሚረዳኝ ሰው የለም ከእንደገና በጣም ሊያዛባኝ በጣም መስመሩን እንትን ሊያደርገኝ የሚፈልግ ሰው ነው ያለው ባዴ ማለት ነው። አንድ ሰው ማለት ነው ወዶች ልነግራችሁ የምፈልገው እኔ በጣም ጠንቃቃ ነኝ፣ በጣም ሰው አክባሪ ነኝ፣ በጣም ሕግና ደንብ እጠብቃለሁ። ኢቭን ከማንም ሰው ጋር ዝም ብዬ አልጣላም። በጣም አም ሶ ኬርፉል ባዴ ማለት ነው። አሁን ሰዎቹ ባዴ ማለት ነው ኤቭሪቲንግ ፍቅር ሲይዛቸው ወይ የሆነ ነገር ሲገቡ ወይ የሆነ ሲያፈቅሩ ወይ የሆነ ነገር ሲፈልጉ ብዙ መስዋዕት ነው የሚከፍሉት። በራሳቸው አይተማመኑም። እንደዚህ ላደርግልህ ነው፣ እንደዚህ ታደርጋለህ፣ ብዙ መስዋዕት ነው የሚያስከፍሉት ባዴ ማለት ነው። በማገባቸው ነገር ውስጥ ገብተው ባዴ ማለት ነው። እንደን ሰው እንደዛ አይነት ነገር አልጠቀምም ባዴ ማለት ነው። እንደን እኔ ስቃዩን እራሴ ችለዋለሁ እንጂ እንደዛ አይነት ነገር ውስጥ እጅ አላስገባም ብዬ አላስገባም ባዴ ማለት ነው። ኦቨር አንተን ሰው ማለት ነው። ወደ ቼና ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው ማለት ነው ወደ ቼና ነገራችሁ የሆነ ሀሳብ መጥቶልኝ እኮ ነው እንደርሱ ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ለዛ ነው ባዴ ማለት ነው። እንደን እኔ በህልሜ ምን ስትለኝ አየኋት መሰላችሁ? እኔ ጋር ያለችው ባዴ ማለት ነው። ባለፈው ከእንትን በስከሌት ወድቃ ማለት ነው እኔ ተደፈርኩኝ ባዴ ማለት ነው። ወደዚህ ሲመጣ ጊዜ ደፈሩኝ እንዲሁም ከኋላዬ ደፈሩኝ እና ምናምን ነገር አለች ባዴ ማለት ነው። ወደኩኝ ከብስከሌት ወደኩኝ ከኋላዬ ደፈሩኝ ምናምን ነገር አለች ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እች ልጅ ግን ስንት ጊዜ ነው ሄዳ እሷ ከኋላ ነው የምትደረገው፣ እንደዚህ ነው የምታደርገው፣ እንደዚህ ናት፣ እንደዛ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት ስትል ስንት ጊዜ ነው ሪፖርት ስታደርግ የኖረችው ባዴ ማለት ነው።
ስንት ማስፈራሪያ ታስፈራራለች፣ ስንት እኔ እንዳልሰራ ታደርጋለች፣ ስንት ነገር ታስደርጋለች። የኔ ገንዘብ ሲቆረጥም ሺዝ ሀቢ ባዲግ ማለት ነው። በዛ ነገር ላይም እጅ አላቸው ባዲግ ማለት ነው። እንደርሶ ማለት ነው። ብዙ ነገር የሚያደርጉት እና የሚያስደርጉት እነርሱ ራሳቸው ናቸው ባዲግ ማለት ነው። እና ታዲያ እንደዚህ አይነት ነገር ሪፖርት ማድረግ ተገቢ ነው ባዲግ ማለት ነው። እሷ ተደፈረች እንበል ማለት ነው። ዲስ ኢዝ ክራይስ ኖ ኖ ኖ ኖ ታፕ ኖ ኖ ኖ I don't want your tap. No. Why? I don't want. Wallah, I'm gonna like money tap. No way. Yes. Yeah. እንደርሷ ማለት ነው ውጭ ደርሶ ማለት ነው ውጭ ላይ ነገራቸው የሚፈልገው ነገር ምንድን ነው መሰላችሁ? ከዛ ማለት ነው እንደዛ አለች ባዲግ ማለት ነው። ማን እንደደፈራት ፈጣሪ ይወቀው ባዲግ ማለት ነው። እቺ ልጅ ባዲግ ማለት ነው። ግን እቺ ልጅ ባዲግ ማለት ነው አይሶርቱ ጋር ነው የምላችሁ። እኔን ግን ልታሳብደኝ በየቀኑ የማታደርገው ነገር የለም፣ የማትፈነቅለው ድንጋይ የለም ባዲግ ማለት ነው። መጀመሪያ ስገባ ነገርኳቸው አይደለ? በጣም ጭልም ብለውብኝ በጣም ብዙ ነገር ዝም ብለው ነበር አልኳችሁ። አንዴ በቃ ከኋላ ባዲግ ማለት ነው። አሁን የሆነች አሜሪካዊ ነበረች እንደዚህ ሲያደርጋት ቅጫዋን እንደዚህ ሲያደርጋት ቢብላ ወጋችሁ ምናምን ነገር ሳብለው ነበርና ከዛ መጥቶ ሁሌም እንደዚህ ያደርጉኛል ባዲግ ማለት ይመቱኛል ባዲግ ማለት ሴቶችም ወንዶችም ባዲግ ማለት ነው። ነገር ፍለጋ ሶማሌ ያለች አንዷ ባዲግ ማለት ነው ጦጣ ነገር ምናምን ነገር ትንሽ ባዲግ ማለት ነው እንደርሶ ማለት ነው። በቃ ሁሉንም ችዬ ነው የሚሄደው ባዲግ ማለት ነው። ስንት ወረ ነው የሚያበኩት ባዲግ ማለት ነው። ላይ ባዲግ ማለት ነው። እንደርሶ ማለት ነው። እናንተ ብትሆኑ ኖሮ በየቀኑ ሰው እንደስ ታረጋለች ብሎ ሲመጣችሁ ኖሮ እንደን የኃጢአት ውስጥ ቢያስገባችሁ ኖሮ ምን ታደርጉት ነበረ? ግዴታ ነው። እነርሱ ፈልጓል መሰለኝ ብላችሁ ድስቅ ታደርጉታላችሁ ባዲግ ማለት ነው። ስለዚህ አይ ባለም ወንዶች ሄደ ነገራቸው የሚፈልገው ነገር ማለት ነው። የማገባትን ነገር ባዲግ ማለት ነው። ምንም መልእክተኛ በትሆንም ባዲግ ማለት ነው። እቺ ልጅ ባዲግ ፈጣሪ አትፈራም ባዲግ ማለት ነው። ብዙ ነገር ነው የምታደርገው፣ ብዙ ነገር አሁን ህጋዊ ነው ስለ ሰው ቂጥ ማውራት፣ ስለ ሰው ብልት ማውራት፣ ስለ ሰው የሚያደርገውን ነገር የሚገባውን ነገር እንትን የሚያደርገውን ነገር ማለት ነው። እኔ ጠባቂ ናት ባዲግ ማለት ነው። አንተን ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ አሁን እቺ ልጅ መደፈር ነበረባት። ስለተደፈረች ጥሩ ነገር ነው ምናምን ያልኩኝ አይደለም፣ ግን ተገቢ ነው ወይ በየቀኑ እየሄደች ማለት ነው እንደዛ የምታወራውን ነገር ማለት ነው። የፈራትን ነገር ሰው አላውቅም፣ ለምን እንደምታደርግም አላውቅም ባዲግ ማለት ነው። እኔን ባዲግ ማለት ነው መጽሐፍ አላት ወይ ስታስብለኝ የምትውለው ሰራሳ ናት ባዲግ ማለት ነው። ስንት ነገር አልሆን ብሏት ነው እንጂ ለኔ ያስባልኝ አይደለም። ልጅቷ ዝም ብላ ያለችው ባዲግ ማለት ነው። እንደርሶ ማለት ነው። አሁንም በቃ ላብድ ነው የምደርሰው ባዲግ ማለት ነው። እንደን ለራሴ ላብድ ስል ጊዜ ነው ባዲግ ማለት ነው። ሀገሪቷን ሰደኳት። ምክንያቱም ኃላፊነቱን እየወሰደችብኝ አይደለም። እንደ ትንሽ ነገር እንኳን ልትከለከልልኝ የማትችለዋን ባዲግ ውጭ ግን አትለኝም። ምንድን ነው የሚፈልጉት ከነዚህ ሀገር? ምንድን ነው የሚፈልጉት ከኔ? ምን እንደሆንላቸው ነው የሚፈልጉት? እንደዛ ነው ያልኩት። የኔ ባዲግ ማለት ነው። እኔ ምን አልኳት ማለት ነው። እዚህ ሀገር እንደዚህ መደፈር ብቻ አይደለም፣ ብዙ ሌላም አለ ከዚህ በላይ የሚደፈራል ምናምን ነገር እሱ አይደለም ሌላ ነገር አለች ሀገር ላይ ያልገባሽ ነገር አልኳት ባዲግ ማለት ነው። ምን አገባ ነው? ዋት ኢዝ ማይ ቢዝነስ? እኔ ምን አውቃለሁ? እንዲሁም እኔ ባዲግ ማለት ነው በጣም ብዙ ባለጌ ሴቶች እንጂ ኦቨራኒ ወንዶችን አይቻቸው አላውቅም ባዲግ ማለት ነው። ግን ኦፖዚት ናቸው ወንዶችና ሴቶች ባዲግ ማለት ነው። አላውቃለሁ ሴት ላይ ወንድ ይሻላል ባዲግ ማለት ነው። ወንዶቹ በቃ አሁን በቃ ምንም ከኔ ጋር ምንም የማይነካኩ ባዲግ ማለት ነው። ሴቶቹ ደግሞ በቃ እኔን ለመንካት ቆርጦ የተነሱ
እኔን ለማሰቃየት እኔ ሲቃጠል ደስ የሚላቸው እኔ ስናደድ እኔ የሆነ ነገር ሳይሳካልኝ ስቀር የሆነ ነገር ሲገጥመኝ ማለት ነው በጣም ደስ የሚላቸው ነው የሚመስላቸው ባዴ ማለት ነው። እንደርሰው ማለት ነው። እኔ እንደዚህ የሆነ ነገር ሲነግራቸው ባዴ ማለት ነው ውዶቼ እንደነገርኳቸው ኢቭንም እኔ የገዛ የቤተሰቦቼን ታሪክ እንኳን ባዴ ማለት ነው የሆነ በቃ ላይ ቀረን አላውቅም የሆነ እንትን ካየው ባዴ ማለት ስቀበታለሁ። አሁን የሆነ ኢቭንም አጎቴ ባዴ ማለት ትንሽ ነገር ከተሳሳተ በቃ አጎቴ እየተሳሳትክ ነው ምናምን ነገር አለውን በቃ እስቀበታለሁኝ ባዴ ማለት ነው። የሆነ ታይም ላይ ማለት ነው አጎቴና እኔ ማለት ነው መንገድ ላይ እየሄደን ባዴ ማለት ነው እሱ ብዙ እያወራ ብቻውን ሌላ ቦታ ሄደ፣ ሌላ ቦታ ሄደ። እኔ ደግሞ ቆም የጠበቅኩት ባዴዌ ማለት ነው። ላይክ ትንሽ አስቸጋሪ ልጅ ነኝ እኔ ባዴ ማለት ነው። አስተዳደግ የሚሆናል ተፈጥሮም ሊሆናል ባዴ ማለት ነው። ከዛ እሱ ተመለሰና እኔ በጣም የሳቅኩት ባዴ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ይሄ ነገር ምንድነው መሰላችሁ? አንገቴ ላይ ያለው ማለት ነው ዲ ማለት ዳድ ማለት ነው። እንትን ሰው እኔ ምን ብያችሁ ነበረ? እኔ የአፍ አክራሪ አይደለሁም፣ የምንም አክራሪ አይደለሁም። እኔ እንግዲህ አክራሪ ብቻ ነኝ በዚህ ማለት ነው። ኤክስም በጣም ነበር የምወደው፣ ኬም በጣም እወዳለሁ። ኬ ግን አሁን ቦታው ላይ ሲሆን ነው ደስ የሚለኝ። ምክንያቱ ብዙ ጊዜ ነግራችሁ ነበረ በጣም አስቸጋሪ ነው ለኔ በጣም ከይ ማለት ነው። አሁን ከረን ይላሉ፣ ካኩ ይላሉ፣ ኩኩ ይላሉ፣ ቡቡ ይላሉ ምናምን ነገር ስላሉ ምንም ይሄ ዳድ ምናምን ሳደርገው ባዴ ማለት ነው በቃ ቀጥታ ዳይሬክትሊ ባዴ ማለት ነው እኔን የሚመቸኝ ማለት ነው። እንደርሶ ማለት ነው ውዶቼ፣ ሌላ ነገር አታስተረጉሙት። እኔ ነግሬያችሁ ነበረ ከዚህ በላይም እኔ በጣም የሪ አክራሪ ነኝ። እንዳባ ነገሮችን በጣም ነበር የማወዳት ምናምን ነገር እንደዛ ነው የማምኑበት ምናምን ነገር ብያችሁ ነበረ ማለት ነው። እንደዛ ነው ባይ ማለት ነው። ኤቭሪቲንግ እንደ የራሳችሁ ነው ባዴ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። አንተን ሰው ማለት ነው ግን ወዶችዬ በቃ አንዴ ከደነገጥኩኝ በጣም ነው የምፈራ ባዴ ማለት ነው። ላይክ እኔ ባዴ ማለት ነው አሁን እኔ ከሰው ጋር ብዙ አልደፋፈርም ታውቁታላችሁ። ኢቭንም ባዴ ማለት ነው ለዛውንም ነው ባዴ ማለት ነው። ኢቭን ብዙ ቦታ የምኮለው ባዴ ማለት ነው። ብዙ ነገርም ሰው ብዙ ነገር ሲል ጊዜ እኔ ዝም ብዬ ነው በቃ እንትን ብዬ ተዋርጄ ማለት ነው። እኔ ፖዚቲቭ እያለው ኔጌቲቭ ናት ተብዬ ማለት ነው ተዋርጄ የትኛውንም ቦታ የምዞረው ባዴ ማለት ነው። ግን እነዚህ ሴቶች ባይ ዘ ዌይ ማለት ነው የሚደፈሩ ሴቶች ስትረዳቸው በቃ ይሄ ሰው ስለ ራሱ ግድ የለውም፣ ሰው ብቻ ነው የሚወደው ምናምን ምናምን ብሎ ብዙ ነገር ያደርጋሉ ባዴ ማለት ነው። እንደን እቺ ልጅ ባዴ ማለት ነው ምንም ብትሆኑ ምንም ከመደፈሯ በፊት ብዙ ነገር ብላለች ስለኔ አንደን ማለት ነው። እዚህ ሀገርም ባዴ ማለት ነው ቴራፒ ላይ ሄጄም ሞክሬያለሁ። ብዙ ነገር እንድቀይርም ስለሞከርኩኝ ባዴ ማለት ነው አይሆንም ብለውኛል ባዴ ማለት ነው። እኔ መጀመሪያ የመጣሁት አይ ቲንክ ለራሴ ሳይሆን እነዚህ ላለው ላውስ ነው ላውስ የተባለው መሰለኝ አይ ቲንክ የመጣሁት ባዴ ማለት ነው። እሱን ልለምን ባዴ ማለት ነው። እንደርሰው ማለት ነው ወድጄ ልነግራቸው የምፈልገው ነገር ማለት ነው እንደርሰው ማለት ነው እሱ ባይደዊ ማለት ነው። እኔ በቃ በአንዴ ከደነገጥኩ አንዴ ደመደምኩኝ ነው ባዴ ማለት ነው። አይዶን ከረባህም እንደርሶ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። እንደርሶ ማለት ነው ነገራችሁ የምፈልገው ነገር ማለት ነው። እሱን ነገር አብቅቷል ባዴ ማለት ነው። አንተን ፍቅር በጣም ነው የሚወዱት። ምን አገባቸው ስለኔ ግል ህይወት ምን አገባቸው ባዴ ማለት ነው። እነዚህ ሀገር ባዴ ማለት ነው በጣም የሚገርሙትን ነገር ማለት ነው ሊሰጡ ከፈልጉ ይሰጣሉ፣ ሊሰጡ ካልፈልጉ አይሰጡም። እንደንቶ ማለት ነው የኔ ቤተሰቦች ባዴ ማለት ነው በጣም የሚገርማችሁ ነገርም አያቴም በትሉ አባቴ አጎቴም በትሉ ማንም ሰው ለማንም ሰው አይቀበሉም፣ ማንም ሰው አይወዱም፣ ማንም ሰው አይፈልጉም ከነርሱ ባዴ ማለት ነው። እነዚህ በጣም ሆላንድ ልንገራችሁ ፈልገው ነገር
ግን ያስመስላሉ። ቢያንስ እንኳን መልስ መመለስ አይችሉም ባዴ ማለት ነው። አንተን ብዙ ነገር ውስጥ ደግሞ ለራሳቸው ስሉ ብዙ ነገር ውስጥ እጅ ያስገባሉ ባዴ ማለት ነው። አንተን እኔ ያለሁበትን ሁኔታ ሰው በጣም በጣም ከባድ ሁኔታ ውስጥ ነው ያለሁት አሁንም ባዴ ማለት ነው። አደጋ ውስጥ ነው ያለሁት። አሁን እኔ በጣም በሰላም ይለቁኛል ብዬ ተስፋ አደርጋለሁ። አሁን ያለሁት ፐሬድ ላይ ነኝ ያለሁት። ፐሬዴ በጣም ነው የሚቆየው ባዴ ማለት ነው። 6 ቀን ምናምን ነገር በጣም ብዙ ነው የሚፈጀው ባዴ ማለት ነው። ለዛ ነው እኔ እዚህ ያለሁት ባዴ ማለት ነው። ምንም ቢሆንም እኔ ለመንቀሳቀስ አይምሬዴ ግን እኔ ፐሬድ ላይ ሆኜ መንቀሳቀስ ደስ አይለኝም ባዴ ማለት ነው። እንድችልም ነግራቸው የምፈለገው ነገር ማለት ነው። በጣም ነው የምወደው ምክንያቱም ፐሬድ ላይ ሲሆን እንደነገርኳቸው በውስጥ የሚገባኝ ነገር ስላለ ማለት ነው። ፐሬድ ላይ ትንሽ ትንሽ ይረጋጋለሁ። ግን በጣም አንዳንዴ በጣም ነው የሚከብደኝ። ደሷል በጣም ነው የምተኛው። በጣም ነው የሚከብደኝ ባዴ ማለት ነው። እንደን ሰው ማለት ነው። ወደ ቸል ነገራቸው የፈልገው ነገር ምንድነው መሰላችሁ ነው ስለ እንትን ባዴ ማለት ነው። ስለ ኤርትራ ባዴ ማለት ነው። ኤርትራ ዳስት ነው ማይ ቢዝነስ። ኤርትራ ባዴ ማለት ነው። ኤርትራ ለኤርትራውያን እራሷ ተጣበቅለት። እኔ ስለ ኤርትራ አያገባኝም። የኤርትራ ቤት ለኔ ምንም ያደለችም። ግን ጀስት ዋይ እንደ ሰው ግን ሰው ያው ባዴዊ ማለት ነው። ለኔ ምንም እናንተ ቦታ ባነሰጣጥም ባዴ ማለት ነው። እና በተለይ እናንተ የምታደርጉትን ነገር ባዴ ማለት ነው። አሁን እኔ እንደነገርኳቸው ባዴ ማለት ነው። በዚህ ዘመን እኔ ጋር የሚመጡ ሰዎች አትመኟቸው። ኤኒታይም ኔጌቲቭ ሰዎች ናቸው። ኤኒታይም አላማቸው ከሴጣን የማይተናነስ አላማ ያላቸው ሰዎች ናቸው። ኤኒሞር እኔ ካቢ የሚመጡትን ሰዎች ባዴ ማለት ነው። በቀለሉ ልትፋታቸው የማይችሉ ሰዎች ናቸው። እንደርሰው ማለት ነው። በጣም ፈውሰን አላቸው። መርዛማ ናቸው። በጣም አይቱን ከደን አላውቅም። እንደርሰው ማለት ነው። ኤኒ ታይም እኔ አካባቢ ሰው አይታችሁ ሴት በተለይ ሀበሻ በተለይ ማለት ነው። ከሀበሻ ውጭም ኢቭንም ባዴ ማለት ነው። ከሀበሻ ውጭም እኔ ጋር ሰው አይታችሁ ሴት ልጅ ባዴ ማለት ነው። እኔ ሴት ልጅ ላይ ሲጣን በጣም ነው እንትን የሚያደርገኝ ባዴ ማለት ነው። በቃ ይሆናል አይደል? ያልሆነ ሴት ሲጣን እኔ ጋር መጣታል ባዴ ማለት ነው። ኤኒ ታይም ሲጣን ይፈጠን በሴት ነው ባዴ ማለት ነው። ወንዶች ደስ ዋይ ኖ ፕሮብለም ባዴ ማለት ነው። እዚህ ጋር የነበረው በጣም አደገኛ ወንድ ብቻ ይቻለው ማለት ነው። ከዛ ውጭ ግን ማለት ነው ደስ ዋይ ኖ ሞር ባዴ ማለት ነው። እንደርሶ ማለት ነው። ወድቼ ልነግራቸው የምፈልገው ነገር ማለት ነው ሁላችሁም ልነግራችሁ የምፈልገው ነገር አንዳንድ ወንዶች ኢቨን ባዲ ማለት ነው በጣም ስለምወዳቸው ነው እንጂ ጥሩ ሆኖ አይደለም። ላይክ እንደርሶ ማለት ነው ልትጠነቀቁ ፈልጋለሁ። እኔ ሞር ከሴቶች በጣም ሴቶችን እንዳታምኑን የአካባቢ ያሉትን ሴቶች ማለት ነው። ወንዶች ደግሞ ምን ያደርጋሉ ማለት ነው? ሁሉንም ነገር ለራሳቸው ይፈልጋሉ አይደል ማለት ነው። ለራሳቸው ይፈልጋሉ እና አንድ ላይ ሆኖ እኔን ሊሰርቡ ይችላሉ። እኔን ብዙ ነገር ሊያደርጉ ይችላሉ፣ ሊያጠቁ ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ አይደል ማለት ነው። እንደሰው ማለት ነው ዱቼ ነገራችን የምፈልገው ነገር በጣም ከባድ ነው ባዴ ማለት ነው። አንተን እኔ ባዴ ማለት ነው አንዳት ሲጠናው ሴት አንድ በጣም ወደውን ወንድ ከረዳችው ወይ ከሷ አርግዛለች ወይ የሷ ቤተሰቦች ከሷ አርግዛለች ወይ በጣም ብዙ ሴቶች ዞረዋል ወይ እኔን ሊያጠቃኝ ነው ወይ የሆነ ነገር አለበት ወይ በጣም ኃይለኛ ነው፣ ብርቱ ነው፣ ያንን ሰው በጣም ብልህ ነው፣ በጣም አጨናንቋቸዋል፣ በጣም አጠምደዋቸዋል። ግን እንደዛ አይነት ብልህ ወንድ እኔ እስካሁን ገጥሞኛ አቀበቴ ማለት ነው ቀሽሞች እንጂ እንደርሰው ማለት ነው። ወድቼ ልነግራችሁ የምፈልገው ነገር ማለት ነው ምክንያቱም እኔ በጣም አጨናንቃቸዋለሁ አንዳንድ ቤተሰቦቼ የሚሆኑ ከቤተሰቦቼ ውጭም በቃን እስኪሉ ድረስ ማለት ነው። እንደርሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ምንድነው ልላችሁ የፈለኩት ባይ ዘ ዌይ ማለት ነው እንደዛ አይነት ነገር ደግሞ አስቸጋሪ ነው ባዴ ማለት ነው። አሁን እንደዛ ባዴ ማለት ነው እኔ ደግሞ ስለማይሆንልኝ የሆነ ነገር ካለ ፈጣሪ ሁሌም ይጠብቀኛል። ግን አንዳንዴ ካጋባሁበት ያው ደስ ዋይ ከባድ ነው፣ ግን ምንም ማድረግ አይቻልም ባዴ ማለት ነው። እኔ አልፈልግም ነበረ እንደዛ አይነት ነገር ሲሆን ባዴ ማለት ነው። አንዳንድ ወንዶች ባዴ ማለት ነው
ያልበሰሉ አሉ። በቃ ኤቭሪ ታይም ሴክስ 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 ይላሉ ባዴ ማለት ነው። እኔ ባዴ ማለት ነው ላይክ ሴክስ ማድረግም ካልቀራችሁ ባዴ ማለት ነው በጣም ከምትወዷት እና ደስ ከምትላችሁ ሴት ጋር ብታደርጉ ኢቭንም ባዴ ማለት ልጅ ብትወልዱም አትጸጸቱበትም። የሆነ ነገር ቢፈጠር አትጸጸቱበትም ባዴ ማለት ነው። አንተ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ለምንድን ነው ባደዌ ማለት ነው ብዙ ጊዜ ባደዌ ኢቭንም በጣም የምትወዷትን ሴት እንኳን አትቀርቡም። ግን አንዳንዴ ለምንድን ነው በቃ በሴክስ የምትገዙት ወንዶች በጣም ነው የሚገርመኝ ባዴ ማለት ነው። እንደዛ አይነት ነገር የሚያደርጋቸው ሰይጣን ነው ባዴ ማለት ነው። እኔ ደግሞ በእንደዛ አይነት ነገር ባዴ ማለት ነው ብዙ ጊዜ ደህና ነኝ። ግን ደግሞ የሚታሰሩ ሰዎችን ሳይ ጊዜ እኔንም እንደዛ እንዳይገጥመኝ ምክንያቱም ብዙ ጊዜ ሰው ያለኝን ማድረግ አልወደም ባዴ ማለት ነው። እኔ በጣም ነው ሰው ከሰው ጋር እሺ የምለው ግን እኔ ሞር አንዳንድ ነገር ላይ አልልም ባዴ ማለት ነው። እንደ ሰው ማለት ነው አልልም አልልም ባዴ ማለት ነው። እንደ ሰው ማለት ነው እንድችል ነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ፈጣሪ ማለት ነው ፈጣሪ ባዴ ማለት ነው የእናንተ ያለውን ሰው እጣ ፋንታ ነው። የእናንተ ያላለውን ሰው ኢቭን ብታገቡም ባላችሁ ወይ እርሶ ወይ ትሞታላችሁ ወይ የሆነ ነገር ይፈጠራል ወይ የሆነ ነገር ይፈጠራል ወይ የሆነ ነገር ይፈጠራል። አይሆንም። ገባችሁ ባዲ ማለት ነው። እንትን ሰው ማለት ነው እኔ ብቻዬን የሚወስነው ነገር የለም ባዲ ማለት ነው። ላይክ በጣም ቤተሰቦቼ አስቸጋሪ ናቸው። በጣም ከኔ በላይ ደግሞ የሚሰሙት እነርሱ ናቸው። እንደ ሰው እኔ ሁለቱ ቦታ ላይ በጣም ከባድ ነው ለኔ ባዴ ማለት ነው። እናቴ ኦቨር ናት ባዴ ማለት ነው። አንተ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እነዚህ ሰዎች እኔ በጣም የሚገርሙኝ ማለት ነው። እናቴ የሁላ አሰቃይታኝ ባዴ ማለት ነው። አሁን እኔ ምንም ሆኜ አልታያቸውም ባዴ ማለት ነው። ወይ እናቴን መለማመጥ ወይ ሌሎችን ሰዎች መለማመጥ ኢቭንም አባቴ እንኳን ግድ የላቸውም ባዴ ማለት ነው። አንደር ሰው ማለት ነው ወንዶች ሄደ ነገራችን የምፈልገው ነገር ማለት ነው። እኔን ግን እረፍት ሊሰጡኝ አልቻለውም። አንደር ሰው ማለት ነው ወንዶች ሄደ ነገራችን የምፈልገው ሰዎቹ እኔ በጣም የሚገርሙኝ ነገር ማለት ነው። እኔ በጣም በደከመኝ ባስጠላኝ በደበረኝ ታይም ማንም ሰው እኔ ጋር አይመጣም። ልክ እኔ ሚዲያ ላይ ወይም የሆነ ነገር ልንቀሳቀስ ስል ከዚህ በቃ ሰዎቹ ሊበሉኝ ይደርሳሉ። እኔ ምን ላደርግላቸው ባዲ ማለት ነው። የኔ ሰዎች ሀብታሞች ቢሆኑም እኮ እኔ 5 ሳንቲም የለኝም። ጥርት ያልኩ ደሃ ነኝ ባዴ ማለት ነው። ሙልጭ ያልኩ ደሃ ነኝ፣ ግን ሰርቼ እኖራለሁ ያው ብዬ ነው የማስበው ባዴ ማለት ነው። ጤናዬንም ስነ ልቦናዬንም ብዙ ነገር ውስጥ ቀውስ ውስጥ ገብቻለሁ ባዴ ማለት ነው። እኔ ባዴ ማለት ነው ስለማላማረር ባዴ ማለት ነው። እኔ የምናገረው ለምንድን ነው መሰላችሁ? እኔ ስለማላማረር ሰዎቹ ምን ይመስላችኋል? እኔ ዝም ስል ጊዜ ሌሎቹ እንደዚህ ሆናለች ብለው ሲያናግሯቸው እነርሱ እንደዛ ሲሏቸው ባይደወይ ማለት ነው እኔን ለመለማመጥ እነርሱን ለመለማመጥ እኔን ገና ያሳብዱኛል ባዴ ማለት ነው። እርሷ የራሷ ጉዳይ ብሎ ማለት ነው። እንደሱ ማለት ነው ወንዶች የነግራቸው የምፈልገው ነገር ማለት ነው። እንደሱ እናንተ የምታደርጉትን ነገር ነው እንድትደፈሩ የሚያደርጓቸው ባዴ ማለት ነው። አንዳንድ ሰዎች በቃ አይፈሩም ናቲንግ በቃ ስለሚደርሳቸው አይ ቲንክ ቢደርሳቸው ምንም ስለማይመስላቸው ነው መሰለኝ። አይ ቲንክ በቃ ደስተኛ ስለሚያደርጋቸው ምንም ስለማይመስላቸው ነው ባዴ ማለት ነው። እንደርሱ ማለት ነው። እንደዚህ አይነት ህፃን ልብ ያላችሁ ሰዎች አሁን የሆነ ነገር ሲያደርግ እንደዚህ ታደርግ እንደዚህ ከእናንተ በጣም ኤቭሪ ታይም በራቅ ነው የምፈልገው ባዴ ማለት ነው። እንደርሱ ይደብራል፣ ይደክማል ባዴ ማለት ነው። ብዙም ነገር ማድረጋቸው ስለማይቀር በየቀኑ እንደናንተ የሆነ ነገር ስታደርጉ ባዴ ማለት ነው ህፃን ጨዋታ እኔ ጋር መጫወት በጣም ነው የሚከብደኝ ባዴ ማለት ነው። አሁን ያለሁበትን ሁኔታ ስንግል ነው ያለሁት ማለት ነው። ስንግል ነው ያለሁት ባዴ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እናቴ እንደሆነች እኔ እንደ ቆሻሻ አቅጡፍ የሚልባት ፊቷ ላይ ነበረ መጠፈባት ባኔ ማለት ነው። እናቴ ባዴ ማለት ነው። ማይ ኦብል እናቴ ባዴ ማለት ነው። ኦብልም ብሎን ነበረ እኮ ሳምደር ባዴ ማለት ያናል ነገር የለም እኮ ባዴ ማለት ነው። ግን አይ ቲንክ እንደርሶ ማለት ነው ወንዶቼ ለነገራችሁ የማፈልገው ነገር ምንድነው መሰላችሁ? ብዙ ነገር ብሎናል ባዴ ማለት ነው። ስለሌላ ላይ
አዘን ሰው ማለት ነው ወንዶች ልነግራቸው በቃ ከልቡ ተናዶ እኮ ነው እሱ በቃ ከልቡ ተናዶ ነበር ሲያወራ የነበረውን ባዴ ማለት ነው። እንደዚህ ማለት ነው ወንዶች ልነግራቸው ተንደሳቸው ስራ ላይ ነው ባዴ ማለት ነው። ለኔ በቃ ለድመት ሞት ላይጥ ሞት ለድመት ጨዋታ ይባላል ማለት ነው። ለሰው እሱ በጣም ሲናደድ እኔ በጣም ነበረ ምዝናናው ባዴ ማለት ነው። ለኔ ምንም ሆነ አይተኝም ነበረ ባዴ ማለት ነው። አንዳንድ ሰው ማለት ነው እኔ ደስ ባለ ይኖረው እኮ ባይደው ማለት ነው። በቃ እኔ ሰው ወንዶቹ እንደሚፈልጉት ሪስፔክትፉል ቢሆን ኖሮ ደስ ባለኝ ነበረ፣ ግን አልችልም ማለት ነው። እኔ በጣም ተግባር ላይ ጎበዝ ነኝ። አሁን ማስመሰል ላይ ብዙ አይደለም ማለት ነው። አንዳንድ ሰው ማለት ነው ወንዶች ነገራቸውን ፈልገው ለድራማ ከሆነ አስመስላለሁ ማለት ለትወና እንትን የሚለኝ ሰው የለም ማለት ነው። ትወና በጣም ነው የምችለው ማለት ነው። አሁን ልስቅበት ምናምን ነገር ማለት ነው። ለቁም ነገር ብዬ ግን ይሄን ያህል መተወን አልችልም ማለት ነው። አንዳንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሁሉንም ነገር የፈጣሪ ፍቃድ ነው ማለት ነው። አንዳንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ከእናቴ በላይ ማለት ነው እናቴ ወዲህ ማለት ቁም ነገር የላት እስካሁን ይሄን ነገር ያደረገችውን ነገር የለም። ያተራመሰችው ሰው እንጂ የቀየረችው ሰው የለም። እናቴ በቃ ሁሌም ተርማሳ ናት፣ ትርምስምስ ናት ባዲ ማለት ነው። አንተ ሰው ማለት ነው ወደ ቸል ነግራችሁ የምፈልገው ነገር ማለት ነው እጄ አምስተርዳም ላይ ያለችው ባዲ ማለት ነው ዳሃብ የተባለችው አለች ባዲ ማለት ነው። እሷ ማለት ነው ወደ ቸል ነግራችሁ የምፈልገው ነገር ማለት ነው ከእናቴ ጋር ምንም አይነት ግንኙነት የላትም ባዲ ማለት ነው። አሜሪካ ላይ ያለችው ባዲ ማለት ነው በዚህ ጊዜ ያስመስላለች። እነርሱ በጣም ጠላቶች ናቸው። በውስጥ ለውስጥ በጣም እየተጋደሉ ነው የሚኖሩት ባይ ማለት ያሉት እንደን በጣም ነው የሚጣሉት፣ በጣም ነው የሚጣሉት። ባዲ ማለት ነው ጠላቶች ናቸው። ባዲ ማለት ግን ታስመስላለች። ሁሌም ሀበሻ እያስመሰለ ነው ሰው ላይ የሚበላው ባዲ ማለት ነው። ዱች ልነግራቸው የምፈልገው ነገር ማለት ነው ምንም አይነት ግንኙነት የላቸውም ባዲ ማለት ነው። እናቴ ባዲ ማለት ነው አሁን እናትሽ ናት ወይ እሷ ምናምን ብላኝ ነበረች፣ የሆነች እኮ ነበረች እዚህ ባዲ ማለት ነው። አይ ከእናቴ ጋር በፍጹም አይመሳሰልም። ዱች ልነግራቸው የምፈልገው ነገር ማለት ነው መልካቸው አይመሳሰልም፣ ጠባያቸው አይመሳሰልም። ያው እናቴ ማጨር ናት፣ እሷ ማጨር ናት ባዲ ማለት ነው። ግን ሌላ ሰዎች ናቸው ባዲ ማለት ነው። በጣም ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው እኔ ብዙ ጊዜ ማለት ነው እናቴ በደዊ ለኔ ብቻ ሳይሆን ለሌሎች ሰዎችም ብዙ ትሰጣለች አይመስለኝም። ግን እኔ ብዙ ነገር ስትመርዝ ግን አይቻት አላውቅም። እንደዛ አይነት ሀሜትም ሰምቼባት አላውቅም ባዲ ማለት ነው። የሆነ ነገር ስትሰጣ ባዲ ማለት ነው ሁሉንም ነገር መረዛ ትሰጣለች የሚለውን ነገር በጣም ሰምቼ አላውቅም ባዲ ማለት ነው። ክፉ ናት፣ በሌላ በኩል በጣም መጥፎ ናት። ግን እንደን ማለት ነው እጅና እሷ የተለያዩ ሰዎች ናቸው ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው ዲሃ በምን የዲፈረንት ሰዋዲ ማለት ነው። እናቴ በጣም ውሸታም ናት። በጣም በቃ ለካ አንዴ ሰው ላይ እንትን ካለች በቃ ላይ በጣም ሰው የምታስቸግር በጣም ክፉ ናት ማለት ነው። ግን እችና እሷ ሰማይና መሬት ናቸው ባዲ ማለት ነው። እቺ ባዲ ማለት ነው ዳሃብ የተባለችው ማለት ነው። እቺ አምስተርዳም ላይ ያለችው ባዲ ማለት ነው። እሷና እናቴ አንድ አይነት ግንኙነት የላቸውም ባዲ ማለት ነው። ሰማይና መሬት ናቸው ባዲ ማለት ነው። የማይመሳሰሉ ሰዎች በጣም በዚህ ምድር ላይ ባዲ ማለት ነው። ኢቭን ባዲ ማለት ነው ትንሽ የሚስማሙት ባዲ ማለት ነው ለትንሽ ጊዜም ቢሆን ላይ ክሊርሊ በጣም እንትን ያላቸው ማለት ነው። ከአጎቴ ሚስትና እሷ ላይክ እናቴ ትንሽ አንዴ በጣም ደህና ትንሽ እንደዚህ ባዴ ማለት ነው እንጂ ከዚህ ጋር ምንም አይነት ግንኙነት አላትም። እቺ ባዴ ማለት ነው ምናልባት ከአጎቴ ሚስት ጋር ባዴ ማለት ነው። እቺ አምስተርዳም ያለችው ባዴ ማለት ነው ከእሷ ጋርም ግንኙነት የላትም። ከእሷ ጋርም ኦፖዚት ናቸው ባዴ ማለት ነው። ሁሌም ሰው እየሸሻል ባዴ ማለት ነው። እየሸሸ ነው ሁሉንም ነገር የሚያደርገው ባዴ ማለት ነው። ቢሆንም ግን ምናልባት ከማንም ጋር ምንም አይነት ግንኙነት የላትም ባዲ ማለት ነው። ኢቭን ከአጎቴ ልጆች ጋር ምንም ነገር የላትም ባዲ ማለት ነው። ልጅቷ ድሮ የሆነ ልጅ ነበረ እንደነገርኳቸው ማለት ነው። በጣም እሱ ልጅ በጣም እንትን ነበረ እና በጣም ሴቶችን በጣም ነበር የሚወደው። ብዙ ሴቶች ነበር የሚያመጣው ባዲ ማለት ነው። እንትን አንድ ጊዜ መታ ነበረች ምናምን ነገር ተብሏል ባዲ ማለት ነው። እኔ ቁርስ ሰርቻላቸው ነበረ ምናምን ነገር ትላለች ባዲ ማለት ነው። እኔ ግን አላውቃትም ባዲ ማለት ነው። እንዲሁም እንዳይገርማችሁ እኔ ቁርስ ለመስራት ተሰንቼ አላውቅም ከእንቅልፌ ባዲ ማለት ነው። አሁን በጣም ሸውዶኝ ምናምን ነገር ካልሆነ አልነሳለትም ነበረ። ጠዋት እራሱ ነበረ ሁሉንም ነገር የሚያደርገው ባዲ ማለት ነው።
በልቶ ነበር የሚሄደው። እንደዛ ናቸው ባዴ ማለት ነው። ሁሉም የአጎቴ ልጆች በሌላ ሳይድ በጣም ነበረ መወደቸው መከብራቸው። ቤት ውስጥ ምግብ በጣም ነበረ የምሰራው እኔ ኤቭሪቲንግ ባዴ ማለት ነው። ስራ የተባለውን ነገር ባዴ በጣም ነበረ የምሰራው። ግን ባዴ ማለት ነው ጠዋት ግን አልነሳም። ኮንፊደንስ ያላት ልጅ ነበርኩኝ ባዴ ማለት ነው። እኔ ቤተሰቦቼ ውስጥ ባዴ ማለት ነው። አሁን ሌሎቹ ባዴ ማለት ተገደው የሚነሱበት ነገር ነበር። አንዳንዴ በግዳጅ የምነሳው ቤተክርስቲያን የሆነ እንትን ሰምታይምስ ደግሞ ከብት ነበረን ባዴ ማለት ነው። የሆነ ታይም ላይ መስኖ ምናምን ከመጣ በኋላ ማለት ነው ከብቱን አንስተን ወደ ሌላ ቦታ እንትን እናደርግ ነበረ ማለት ነው። አልተና ላይ ያለው ባዴ ማለት ነው ማለት ነው። ያኔ ውድቼ ልነግራቸው የምፈልገው ነገር ማለት ነው ያኔ እንትን አድርጌ ሲሄድ ባይደዊ ማለት ነው የሆነ ቄስ ነበረና ማለት ነው ከኦርቶዶክስ ወደ ካቶሊክ የተቀየረ ባይደዊ ቄስ ነበረና እሱ ምን ቢሆን ጥሩ ባይደዊ ማለት ነው ምን ቢፈጠር ጥሩ ባይደዊ ማለት ነው። ከዛ ምን ቢፈጠር ጥሩ መሰላችሁ የሆነ መረቀኝ ባይደዊ ማለት ነው። መረቃት ልመረቀሽ ብለው ማለት ነው የሆነ እንትን ሰጠኝና 8ኛ ክፍል ተማሪ ነበርኩኝ። ከዛ ምን ቢለኝ ጥሩ ማለት ነው ማትሪክ ላይ እንደምታልፍ እርግጠኛ ነኝ ምናምን ነገር በቃ እኔ መርቄሻለሁ ምናምን ነገር ጎበዝ አይዞሽ ምናምን ነገር እያለኝ ነበርና ከዛ ማለት ነው ማትሪክ ከአንድ አጋጣሚ ሆኖ ወጣሁኝ ባዴ ማለት ነው። እንትን ከዛ ማለት ነው ወደ ቤት ተመለስኩኝ ባዴ ማለት ነው። ከሰውየው ጋር ትንሽ ተጫወተን ባዴ ማለት ነው። ቄስ ነበርና ከዛ ማለት ነው ወደች ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ እያለን ባዴ ማለት ነው እንደን ስነግራቸው ነበረ ማለት ነው። ካልሆነ በስተቀር ግን እኔ ብዙ ጊዜ ከእንቅልፍ የመነሳት የሆነ ግዳጅ ነገር አልነበረኝም። አሁን ጽዳት እየተጀመረ ነው። በሌላ ቦታ ሂጅ እንገናኛለን። ሀሎ ጋይሶች ተመለስክላችሁ። እንደዛ ብለን ማለት ነው። እኔ እንደዛ አይነት ሁኔታ ባዲ ማለት ነው። እኔ ባዲ ማለት ያለውበትን ሁኔታ ጥሩ ሆኜ አይደለም እኔ እንደዚህ የምሰቃውና ሌላ ነገር እንዳይመስላችሁ ይማስመሰል ምናምን ምስቀው እንዳይደብራችሁ ቪዲዮን ስታዩት እንደደብራችሁ እንዳታይ ብዬ ነው ባዲ ማለት ነው። ፊቴ በጣም እንደዚህ እንትን ኮስተር ብዬ ምናምን ነገር ሳወራ እንዳይደብራችሁ ብዬ ነው ያው ለዛ ነው የማወራው ያለበትን ሁኔታ። ሶሪ ፍቅለት ግን ፈጣሪ ይመስገን አመስጋኝ የሆኑ ባዴ ማለት ነው በዚች ምድር ላይ ባዴ ማለት ነው። እንደኔ እኔ ባዴ ማለት ነው የማመሰግነው ፈጣሪ እንጂ ሰው አይደለም። ያለሁበትን ሁኔታ ሁሉንም በላይ ነግሬያቸዋለሁ። ግን እኔ የማመሰግነው ኢየሱስ ክርስቶስ ጌታ ኢየሱስ ነው ባዴ ማለት ለኔ ያደረገውን ነገር ለኔ ያበረከተውን ነገር ለሰው አይቀላል ነገር ስላልሆነ ነው እኔ እንትን የማደርገው ባዴ ማለት ነው። አንተ ሰው ስለ ኤርትራና ስለ ኢትዮጵያ አያገባኝም ባዴ ማለት ነው። የኔ ጉዳይ አይደለም። ነው ሶሪ ስለ ኤርትራ የኔ ጉዳይ አይደለም ልኔ የፈለኩት ማለት ነው። ቀስ እየመጣን ነው። አንተና አሁን ላይ እንደነገርኳችሁ ባዴ ማለት ነው ያለሁበትን ሁኔታ ይሄንን ይመስላል። አየር ኮንዲሽን በዛ ይዝማማ ምን እንደዚህ ያለ ቦታው ለማውራት ብዙ መች አይደለም። ከታች ወደ ላይ አውጥታኛለች ያንደ ኤርትራዊ የጽዳት ሰራተኛ ማለት ነው። እዚህ ሳው ማለት ነው ወደ ቻ God damn it. This is not good. ስል ጊዜ እኮ የቱርክ ፊልም ያስመሰልኩኝ አንዳት ቀባጥ ነበረችና ስታወራ ምን ትል ነበረ? ትል ነበር። ኦ ማይ ጋድነስ ቦታችን ላይ መጣን። ዴመት
ስለ ቤተሰቦቼ ብዙ አላወራም። ቤተሰቦቼ በጣም ነው የሚናፍቁኝ ባዴ ማለት ነው። በዛ አጋጣሚ ልነግራችን የምፈልገው የአሜሪካ ይናፍቁኛል፣ የኢትዮጵያ ይናፍቁኛል። ያው አሁን ያለሁበትም ሁኔታ ሌላ ስለሆነ ያው እንደዛ ይሆናል ብዬ ነው እንትን ያልኩት። እንደን እኔ ፈጣሪ የፈቀደ ቀን አገባለሁ። የሚሆነውን ነገር ኤቭሪቲንግ ባዲ ማለት ነው የሚሆነው ፈጣሪ በፈቀደለት ቀን ነው ማለት ነው። ወደ ቼል ነገራችን የምፈልገው ነገር ማለት ነው። አንድ ሰው what I want to say you guys and then ከዚህ ነገርኳችሁ ለማጣት ወስኛለሁ ብቻ ትዕግስት ይኖራችሁ ባዲ ማለት ነው። ብዙ ነገር የምታደርጉ ሰዎች አንድ ሰው ማለት ነው ብዙ ነገር ብዙ መስዋዕት አስከፍለውኛል ህይወት እንትን ከመጀመሪያ መሄድ የምፈልገው አሜሪካ ነው። ከአሜሪካ ውጪ ማለት ነው ብዙ ቦታ እኔ ባዲ ማለት ነው ቫኬሽን ባደርግ አልጠላም ባዲ ማለት ነው። ኢቭን ወደ ኤርትራ ማለት ነው ለቫኬሽን ብሄድ ባዲ ማለት ነው ደስ ይለኛል። ለወደፊት ማለት ነው መጀመሪያ የት ነበረ ከአስመራ ወደ ደንማርክ ልላችሁ ተቀምጣረ ደንማርክ ናት እንዴ ወደ ተቀምጣረ ማለት ነው ብሄድ ባይደው ማለት ነው ሳው ደስ ባለኝ ነበረ። ፈጣሪ ከፈቀደ እንላለን ብዙ ቦታ እናያለን ባዲ ማለት ነው። አያለው ብዬ አስባለሁ ማለት ነው። ወደች ያለ ነገራችን የምፈልገው ነገር ማለት ነው ታስፋይ ሲምፕሊ በተለይ ማለት ነው እኔ ለቫኬሽን ከፈረንጅ ጋር ሲሄድ በጣም ነው ደስ የሚለኝ። ምክንያቱም እነሱ እጅ ምን እንዳደረኩኝ ጥያቄ በጣም ስለሚያበዙ ሄዶ እኔ ጋር እንዲያይ ይፈልጋሉ ባዲ ማለት ነው የትኛውንም ቦታ እንደርሶ ማለት ነው። በሚቀጥለው ደግሞ ለነገራችሁን የምፈልገው ነገር ማለት ነው ያው ሁሉንም ነገር እንደነበረ ነው ያለው ባዲ ማለት ነው። አሁን ምንም እዚህ ውሽም አይለኝ ፍቅረኛ የለኝ ምንም ነገር የለኝ ባዲ ማለት ነው። እንደነገርኳችሁ ደግሞ እኔ ሆናል ባዲ ማለት ነው። ሰዎቹ ለራሳችሁ ያብዳል ይመስለኛል። አይ ቲንክ ደስ ብለዋቸው የሚለቁኝ ይመስለኛል ከዚህ ሀገር። ምክንያቱም ብዙ ነገር ስላጋነኑ እኔ ላብድ ደረስኩ። እነርሱም አይ ቲንክ ያበዱ ይሆናል በቃ ቢኮሬዝ ያደርጋቸው ይሆናል ባዲ ማለት ነው። ያኔ ነገር እኔ ላይ የተደረገውን ነገር አንደን ሰው አይ ባዲ ማለት ነው ተቀራኒ አሁን ሴቶቹ በጣም ለተቀራኒ ይገሰግሱና ከዛ ሲጨንቃቸው ማለት ነው በጣም ይጨንቃቸዋል ባዲ ማለት ነው። ከዛ ሲጨንቃቸው ደግሞ እርድን ብለው እሱን ነገር እንትን ለማድረግ ከእንደገና ልጥፍ ይሉብናልና በቃ ጊዜያችን፣ ህይወታችን፣ ጤናችን፣ ሞራላችን ኢፍርትንጋችን ብስብስ ያደርጉናል ባዲ ማለት ነው። እንደርሱ ማለት ነው ልጅ ነገራችን ፈልገው ነገር ማለት ነው ወደች ማለት ነው። አሁን እኔ ባደዊ ማለት ነው ባለፈው ደግሞ ስለ ፊነል ስላወራቸው ባይቶ ጀርመን ላይ ያለው እንደን ባደዊ ማለት ነው እና እኔ እና እሱ ሁለታችን ጉዕጉዕ ነው የምንጥመው ምንድነው የሚባለው ያልበሰለ ገና ማለት ነው። ትንሽ አሪፍ ላይ ያለው ግን በሰል ያልበሰለ ባዲ ማለት ነው። እኔ እንኳን ትንሽ እንትን የበሰልኩ ነው ምስል እንዴ እንደን ሰው ያኔ በጣም ፊነል በጣም መጥፎ ግን ዜና አሳለፈው ባዲ ማለት ነው። በቃ ላይ እኔ ምንድነው ልበላችሁ እኔ አይስ ሲሰራ እሱ ግን በቃ እናት እቅፍ ውስጥ ነበር ያሳለፈው። በጣም ያሳዝን ነበር ባዲ ማለት ነው። እናቱም ስታስባብለው ባዲ ማለት ነው። እንደን ሰዎቹ ከዚህ ሀገር እንዲወጣላቸው ይፈልጋሉ ባዲ ማለት ነው። ከዚህ ብቻ ሳይሆን ኤኒዋን ከዚህ ሀገር እንዲወጣ ይፈልጋሉ ባዲ ማለት ነው። ደስ ያለ ነገራችሁ አይደን አላቀም ጀስት ፍሬንድም ጀስት አይደለም ኖርማልም ከዚህ ሀገር እንዲወጣ ከአሜሪካ ቤቶችም ከኢትዮጵያም ኤኒዋንስ ከዚህ ሀገር እንዲወጣ በጣም ይደግፋሉ ባዲ ማለት ነው። ያለውበትን ሁኔታ ወደ ማህበር ነው የተጠጋጋሁት። በዛም ብዙ ነገር ብዙ መስዋዕት ነው የከፈልኩት። ምንም ስትል ነው መቆየት አልነበረብኝም። እንደነገርኳቸው ሰዎቹ ኤቭሪ ታይም እኔ የሸወዱኝ እንዳሉ እኔ ለቀዋሪ የተጫወቱ እንዳሉ ስለሚመስላቸው አንድ ታይም ለዛ ነው ባዲ ማለት ነው መጀመሪያ ላስረዳቸው እየፈለኩት። የእውነት እንናገር ከተባለ እዚህ ሀገር ላይ ማለት ነው ወንዶቹ በጣም ይሆናል አይደለ በጣም መጥፎ ሪያክት አልነበራቸውም። ከሪያክታቸውም ኤቭሪቲንግ ባዲ ማለት ነው በጣም ብዙ ነገር ግን ምን አለ ማለት ከመጀመሪያ ከመግባት ጀምሮ ማለት ነው ወንዶቹ በጣም ጥሩ፣ ሴቶቹ ግን በጣም ክፉ ነበሩ ባዲ ማለት ነው።
እንደነገርኳቸው አንዳንድ ወንዶች በጣም ድርቅና አላቸው የሆነ ድርቅናቸው ምናምን ነገር እንዳለ ሰው እኔ አውቄ ደግሞ በጣም አደርቃቸዋለሁ ማለት ነው። ይሄ በትንግለኝ ጨዋታ ነው ማለት ነው። ብቻ ልነግራቸው የምፈልገው ነገር እኔ በጣም ነው ሰው የምታዘበው። ቶሎ አልናደድም። ብናደድም ያው ስራ ቢዚ አሁን የሆነ ቢዚ የሆንኩት ታይም ከሆነ ለምን ብዬ ነው የሚሄደው ማለት ነው። ግን ምንም አይመስለኝም ውዶቼ ልነግራቸው የምፈልገው ነገር አሁን በጣም ግን ከባለገብኝ ሰው አሁን እንትን ብላለች ምናምን ነገር ወንድ ሴት ምናምን ነገር አለኝ በቃ መጣላት በጣም የሚወደው ማለት ነው። ለዛ ነው ማለት ነው። አሁን በጣም የማልችለውን ቦታ መቆየት የማልወደው ማለት ነው። እኔ እንደነገርኳችሁ በራሴ አልተማመንም ምናምን ብያችሁ ነበረ። ልክ እኔ የሆነ ነገር ማድረግ ጫፍ ላይ ሲደርስ ማለት ነው ዝም ብዬ የማደርገው ለምንድን ነው መሰላችሁ? ልክ የሆነ ነገር ሳደርግ ማለት ነው የሆነ ገመን እንደሰራ አድርጉኛል። የሆነ ወይ ሰው እንዳልገል እፈራለሁ ወይ የሆነ ነገር እንድታሰርላቸው ማለት ነው። ያንን ነገር እንዳይሳካልን ብሎ ማለት ነው ብዙ ነገር ያደርጋሉ ማለት ነው። እቪንም እኔ ማለት ነው እኔ አላገባምም ያልኩት ራሴ አስቤም አይደለም ለእነርሱም አስቤላችሁ ነው ማለት ነው። እኔ ብዙ ነገር ውስጥ ሊገቡ ስለሚችሉ እነርሱ እንደሚመስላቸው የኔ ህይወት በውስጥ እንደዛ ቀላል አይደለም ስትገቡት ማለት ነው። እንትን መጀመሪያ ማስተካከል ያለብኝ ነገሮች ማስተካከል አለብኝ። ሰይጣን በትንሽ ነገር ነው እኛ ነው የሚችለን ማለት ነው። እንደ ህይወታችንን ኤቭሪቲንግ ህልማችንን የሚያበላሸው ለዛ ነበረ ማለት ነው። ወንዶች ለነገራችን የሚፈልገው ነገር ማለት ነው። እንደርሱ አሁን የማደርገውን ነገር ለዳይሬክትሊ ሲናገር ነው እንጂ ለሰይጣን መናገር ደስ አይለኝም። እኔ ድሮ ሲናገር ጊዜ እንደዚህ አደርጋለሁ ብዬ ሲናገር እታሰር ነበረ። የሆነ ጠቢቦች ነበር። በቃ ምንም ነገር አይሳካልኝም ነበር እንደነገርኳቸው ማለት ነው። የሆነ ነገር ካልኳቸው ማለት ነው እንደዛ አይነት ነገር ስለሚሰማኝ ማለት ነው የማድረግ የፍላጎት ያለውን ሰው አይናገርም ማለት ነው። ለማድረግ ፍላጎት ያለውን ሰው ቅንነት ያለውን ሰው ያደርጋል እንጂ አይናገርም። በኋላ ችግር የለውም አንድ ላይ ወይም እንደዚህ ስትናገሩ ችግር የለውም ለሙሉ ህዝብ ማለት ነው። ለአንድ ወልቀ ሰው ስላልተናገራችሁ ማለት ነው። ሰውም ሰይጣንም ሊሰማ ይችላል ግን ቢሰማ ምንም ማለት አይደለም። አንዳንድ ሰው ማለት ነው ወደች ያለ ነገራቸው ምክንያቱም ለሰይጣን ብላችሁ የምትሰሩ ከሆነ እናላቀም ምናልባት እንደዛ አይነት ነገር ያላችሁ ከሆናችሁ አንዳንድ ሰው ማለት ነው ወደች ያለ ነገራቸው የምፈልገው እኔ የማምንበትን ነገር ነው እኔ ገና ብዙ ሊቀረኝ የሚችል ነገር ሊኖር ይችላል ማለት ነው። አሁንም ማለት ነው አንዳንድ ሰው ማለት ነው ወደች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ እንደዛ ነኝ። ምክንያቱም በዚህ ምድር ላይ በጣም ብዙ ተቋማሪዎች አሉና እንደኔ ምስኪን ሰዎች ጥሩ ሰዎች ሳይሆናሉ በጣም ይቀልዱብናል፣ በጣም ይንቁናል፣ በጣም ያቆሽሹናል። በጣም በቃ የሆነ ነገር ስናደርግላቸው በጣም በርቀት ነው የሚያልፉን። ሰው እንደዛ እንዲሆን ስላልፈለግኩ ነው ማለት ነው። አሁን ጊዜያችንን የሚያቃጥሉት ነገ ዛሬ ምናምን ነገር ብሎ የሚቀልዱብን ለምንድን ነው መሰላችሁ? በቃ ኤቭሪቲንጋችን ሲረዱት ነው ማለት ነው። ወንዶች የሚላቸው የሚፈልገው ነገር ማለት ነው። አሁን ስለ ወንዶቹ እና ስለ ሴቶቹ ሳወራ ጊዜ ማለት ነው እዚህ ሀገር ላይ እንትን እንዳልኳቸው ማለት ነው ሀገሪቷ ስል ጊዜ በጣም ስለሚከብደኝ ነው ማለት ነው። ወንዶችም ላይክ ብዙ ነገር ላይ እንትን አያደርጉም ማለት ነው። ኤኒ ታይም ህይወት እንደሚመቻችሁ ከፈለጋችሁ አይሰርት ጋር ነው የምላችሁ። ወንድ እንኳን አንዳንድ ጊዜ ክፍተት አለው ከሴት ጋር የሆነ ፉክክር ውስጥ አትግቡ። እውነት ነው የምላችሁ። በተለይ ጅል የሆኑ ሰዎችን ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው እዚህ ሀገር ላይ በጣም ትልልቅ ሴቶች 50 60 40 ከዛ በላይ በጣም ትልልቅ ሴቶች በጣም ምቹ ሁኔታ ውስጥ የሚኖሩ ሴቶች ከኔ ጋር ይፎካከራሉ። ወይ አይንቁኝም። እኔ በጣም ነው የሚገርመኝ ማለት ነው። አሁን ወንዶቹን እኔ ለፍቅርም ቢሆን ለትኛውንም ነገር ቢመጡ እኔ ጋር ሲመጡ የሆነ ንግግራቸው አሁን በጣም ሲወዱ የቅናት ነገር በቃ ወደ ህፃን ይቀይራቸዋል። ታውቁታላችሁ። በቃ ስራችሁ በቃ ህፃን ስራ ነው የምትሰሩት ማለት ነው። በቃ በቅናት የምታደርጉት አታውቁም። ከምትሄዱ ማንካት እየሄደችው እንደሆነ አልታውቁም። በቃ የሆነ በቃ የህፃን ስራ ነው የሚሰራው ማለት ነው። አሁን ምንሰራው ማለት ነው ስናፈቅ እንደዚህ ነው ያኔ እኔ በቃ ምንም ሆኖ አይታየኝም። ምንም አልፈዋለሁ ማለት ነው። ከእነሱ ጋር ፍቅር ውስጥ አልገባም፣ የሆነ እልህ ውስጥ አልገባም። ምንም አይመስለኝም ማለት ነው። በተለይ
ንጹህ ሆኖ ሲያፈቅር ነው ባዲ ማለት ነው። በኋላ ሊቀይር ይችላል ሰው ግን ንጹህ ሆነ ሲወዳችሁ በቃ ወደ ህፃናነት ነው የሚቀይረው ሰው እንደርሶ ማለት ነው። የሰው ባህሪ ደግሞ እያወቅኩኝ ሌላ ሰው ያልሆነልኝ ብዬ ማለት ነው እንትን አልልም። ፈጣሪ ኢየሱስ ክርስቶስ እኮ እኛን ሲወደን ባዲ ማለት ነው እኛ ኃጢአተኞች እንደሆነ ያውቃል፣ በኃጢአት የቆሸሽን እንደሆነ ያውቃል። ኤቭሪቲንግ ባዲ ማለት ነው። ኃጢአታችንን ደግሞ ይቅር ለማለት እንጂ እኛን ለመቅጣት አይደለም የመጣው በዚች ምድር ላይ ታውቁታላችሁ። ቅጣታችን ለመቀነስ እንጂ ቅጣታችን ለመጨመር አይደለም። ኢየሱስ ክርስቶስ ማለት ነው ከሰማይ ወደ መሬት ወርዶ እኛ ጋር የኖረው ለኛ የተሰቀለው ደሙን ያፈሰሰው በደሙ እና በስጋው የፈወሰን ለምን ይመስላችኋል? ኃጢአታችን ለመቀነስ እንጂ እኛን ለመቅጣት በፍጹም አልመጣም ኢየሱስ ክርስቶስ እንደዚህ ማለት ነው። ልጅ ነገራችሁ የምፈልገው ነገር ማለት ነው። እኛ ሰዎች ደግሞ በኢየሱስ ክርስቶስ የተፈወሰን ሰዎች ማለት ነው። ስለዚህ ያንን ነገር ላይገባን አይችልም ባዲ ማለት ነው። እኛ ባዲ ማለት ነው ምንም አይነት ደካማ ሰዎች ቢሆኑም ባዲ ማለት ነው ሰዎች የነበረውን ያለውን ያሳለፈውን አሁን ቀላል ነገር አይደለም። ከቤተሰቦች ማለቅ ቀላል ነገር አይደለም። አሜሪካ ሆነ አፍሪካ ውስጥ ማድረግ ቀላል ነገር አይደለም። ብዙ ነገር ቀላል አይደለም። በኋላ ላይ ሰምታችሁ ከእንደገና ደግሞ ስትካዱና በቤተሰቦቻችሁ ተከዳችሁ የምትኖሩ ሰዎች የምትኖሩትን ህይወት ማለት ነው ከእንደገና ሌላ ሰው ተጨምሮባችሁ አንቺ እንደዚህ ነሽ ምናምን ነገር ብሎ እያሸማቀቃችሁ የምትኖሩትን ህይወት ቀላል አይደለም። ወንዶች ልነግራችሁ የምፈልገው ነገር ማለት ነው ስትናገሩ ወየው፣ ዝም ስትሉ ወየው ሲሆናቸው ማለት ነው ማስመሰል ነው እንጂ በጣም ነው ከባድ ባይዴ ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው ሰው ግን የማያስብላችሁ እና ኤኒ ታይም እናንተን እንትን ማድረግ የሚፈልግ ሰው ከሆነ ህይወታችሁ ሰው ወደ ፍቅላችሁ ነው እንደን ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አሁን ያንን ያኛው ምናምን ነገር ብዬ አይደለም እንትን የማደርገው የሚረዳቸውን ሰው ከምንም በላይ ነው እንደ ሰው ማለት ነው። ካልሆነ ሰው ጋር ፍክክር ውስጥ አትግቡ። እኔ ጋር ሚይዝ ነው ፍክክር ውስጥ አትግቡ። እኔ ልትነቁኝ ይገባል ባይ ማለት ነው። እንደ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው ምንድነው ማለት ነው። ስለዚህ ሰዎች የራሳቸው ህይወት አላቸው ባይ ማለት ነው። ስለዚህ እናንተ ሌላ ሰው መምሰል አትፈልጉ ባይ ማለት ነው። ድሮ እኔ በጣም ነበር እንትን የምለው ባይ ማለት ነው። እኔ አሁን ለነገርኳችሁ አሁን ለኔ ምንም አልጠቀሙኝም እነዚህ ሴቶች ሶሻል ሚዲያ ላይ ማደው ማለት ነው። ስጦታ ናት እሷ እንደዚህ ናት እሷ እንደዚህ ናት ሲሉ ጊዜ ማለት ለኔ ምንም የጠቀሙኝ ነገር የለም ባዲ ማለት ነው። እንደን ሰው ማለት ነው ልጅ ለዛ ነው ባዲ ማለት ነው። ሰዎቹ እኔ ጋር ለመፎካከር ነው የሚመጡት ባዲ ማለት ነው። መቼም ተስፋ አይቆርጡም። ምክንያቱም ስራ ፈት ናቸው፣ ምንም እንትን የላቸውም። ሰይጣን ይነቃቸው ሰዎች ናቸው ባዲ ማለት ነው። ሰይጣን የሚያስነቅ ስራ ቢሰሩ ሰይጣን ይነቃቸው ሰዎች ምንም ችግር የለባቸውም ህይወታቸው ውስጥ ማለት ነው። ሰው ከመረበሽ ውጪ አንዳን ሰው የሚመለከተውን ቦታ ሄዶ እነርሱን እንዲመለከቷቸውና ያንን የሰውን እድል የሰውን እንጀራ ለመቀማት ካልሆነ በስተቀር ማለት ነው ሰርቶ ለመኖር የሚያስብ ሰው የለም ባዲ ማለት ነው። ሰርቶ ለመኖር የሚያስብ ሰይጣኖች የሉም ባዲ ማለት ነው። እንደን ሰው ማለት ነው ወደ ቼና ነገራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው። እኔን ካሁን ወዲህ ልታደክሙኝ አይገባም። በጣም ይሰለቻል፣ ህይወት ይደክማል፣ ይደብራል ማለት ነው። ምንም ለውጥ ሳይኖር ቀን ከሌሊት ጭንቀት በጣም ከባድ ነው ባዴ ማለት ነው። ስለዚህ ማለት ነው ወደ እቺ ሀገር ባዴ ማለት ነው እራሷንም ፈልጋ ደስ ብሏት ትለቃኛለች ብዬ ተስፋ አደርጋለሁ ባዲ ማለት ነው። እንደን ሰው የሚሆነውንም ነገር እናያለን ኤኒ ታይም። እኔ በጣም የሚያሳዝነኝ ነገር ባዲ ማለት ነው እንደን ሰው ብዙ ጊዜ ደግሞ እንዳልቀሰቀስ ተስፋ ያስቆርጠኝ ነገር ምንድነው መሰላችሁ? ወንዶች ወንዶች አሉና ለዛ ነው ባዲ ማለት ነው። አሁን ግዴታ ወንዶች አሉ እኔ ጋር በጣም እንደዛ አይነት ነገር በጣም እያጨናነቀኝ ነው ማለት ነው። ፈጣሪ ግን እንዳልረግማችሁ ወንዶችን ባዴ ማለት ነው እንዳስዋይ ማለት ነው። ፈረንጆቹም ፈረንጅ ነው ባዴ ማለት ነው። አሁን አስቸጋሪ የሆኑት ባዴ ማለት ነው። ምን ኃጢአት እንደነበረኝ እኮ በጣም ገራ ነው የሚገባኝ ማለት ነው። እነዚህ ወንዶች ሁሌም በቃ ላይ እኔ ምስት ፍለጋ ነው እኔ ጋር የሚመጡት፣ እናት ፍለጋ ነው እኔ ጋር የሚመጡት። መቼም ለውጥ የሌለው ወንዶች ባዴ ማለት ነው። በጣም እያጨናነቃችሁኝ ነው። በጣም ነው የምታሰለችው ባዴ ማለት ነው። እውነት ለመናገር ማለት ነው ካቨር ባላደርገው ማለት ነው። ሌሎቹም ደግሞ አሁን ነርሱ ሲያሰቃዩ እናንተ ደግሞ መወደድ የምትፈልጉ ሰዎች እነዛ አይነት ድራማ አይኑ ኦቨር አውቃለሁ ባዲ ማለት ነው።
እነርሱ ቢስማሙም ባይስማሙም እናንተ ለዚህ ሰዎች ለጥቅማቸው ብለው ብዙ ነገር እንትን ዋጋ አስከፈሉኝ ነው ማለት ነው። አንተ ሰው ማለት ነው። እኔ ቁጭ ብዬ ነው እናንተን መመለከት ያለብኝ ባዲ ማለት ነው። የራሴን ህይወት መኖር የለብኝም ማለት ነው። ሰው በጣም እየደበራቸው ነው ባዲ ማለት ነው። እኔ ብዙ ችግር ያለብኝ ሰዎች እና ሰው ነኝ ማለት ነው። ስለዚህ ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው። እኔ ደግሞ ብዙ ነገር ስለሚገባኝ ማለት ነው ልቤ ለእናንተ ሊቦቅብቅ አይችልም፣ ሊራራ አይችልም፣ ሊደርቅ እንጂ እንትን ሰው ማለት ነው። ልጆቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ዝም ብለው ተራ ጨዋታዎችን አቆሙ ባዲ ማለት ነው። ከፈለኩኝ የፈለኩኝ እኔ ፕሮቴስታንት ነኝ ባዲ ማለት ነው። አሁን ከኋላው ከፊት ምናምንም ከወንድ ጋር ከሴት ጋር የሚባል ነገር የለም ማለት ነው። እኔ ከሴት ጋር ግንኙነት መፈጸም እችላለሁ፣ ምንም ችግር የለም ባዲ ማለት ነው። በአሁን ታይም ላይ ምንም ማለት አይደለም። ከወንድ ጋርም እንደዛ ምንም ማለት አይደለም ባዲ ማለት ነው። ላይክ ለራሴ እስከተስማማኝ ድረስ ማለት ነው የፈለኩትን ማድረግ እችላለሁ ባዲ ማለት ነው። እኔ አሁን በንጤ ነኝ አንተም ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ፕሮቴስታንት ነኝ ባዲ ማለት ነው። ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። አሁን ሌላ ሃይማኖት ውስጥ በውስጥ ለውስጥ በጣም ብዙ ነገር አለ፣ ግን ብዙ ነገር